ምናምን ልቀብራት ሄድኩ ማለት ነው። ግን እናቴ ከሞተች በኋላ ብዙ ነገር ደርሶብኛል። እናቴ ከሞተች በኋላ እንደ የልጄ ጊዜ ኦፕሬሽን ሆኜ በህልም አየች። እኔን አልነገርኳትም። እናቴ ኦፕሬሽን እንደሆንኩ አልነገርኳትም። ግን እናቴ በህልሟ ላይ ታወቀች ኦፕሬሽን እንደሆነ። ግን እሷ ከሞተች በኋላ 4 ኦፕሬሽን ሆኛለሁ። ግን እናቴ ኖርሽና ቁስሌን አንዴ እርፍ ብትይልኝ ይማመኝ ብትይ እንደሌላ ጊዜ እሷ ከሞተች በኋላ ብዙ ነገር ሆኛለሁ። ውስጤ ሞተ። በነጠላ ጫማ ነው የምሄደው። ጫማ ይሰፋልኝና በነጠላ ጫማ ምናምን ነው ሄደበት። የራሴ ምናምን ጫማ ነበረኝ። የሱ ቅያይር ጫማ ነበረ። የሆነ ጊዜ ነጠላ ጫማ ገዝቶ አንቺ አትለብሽውም ብሎ በቢላ ቆረጠው። ለማንም አልተናገርኩም። አሁንም ደግሞ እንዳልኩሽም የፈታኝ አረብ ሀገር ነው ፈትቼሻለሁ ምናምን አለኝ። ጓደኛ የደወለችለት ሁለተኛ በስልክን እንዳትደውል እኔ አልፈልጋትም ብሎ አላት። ተነስቼ ከመጣ በኋላ ቤቴን ገባው። እመጣለሁ ብዬ ለማንም አልተናገርኩም። ቤቴ ከገባሁ በኋላ ወንድሞቼ ነገርኩ። ማታ ምናምን ከስራ መጣሱ አይ ፈትቼሻለሁ በ3 ብሎኛል። ይሄ ነቅቡስ አንዱ ውስጥ ፈልጌ ያመጣው ፈትቼሻለሁ ካለ እንዴት አንድ ላይ አንድ ቤት እናድራለን? እና ያልፍልኛል ነበር ብዬ ለትዳሬ ሄጄ ነበር። ዛሬ ምናምን ቆሽሽ ምናምን 2 ቀን ኒካ ስላለ ታረቁ ተባለ። ታረቅን። ከታረቅን በኋላ ደግሞ ምን ይለኛል? ባጠገቤ የሆነ ሻይ ቤት አለ። እየሰማሽ ነው ሀቡ? አዎ ምልክት አይገባሽም እናቴ? እማ ምልክት ይሄ ማለት የስ ማለት ነው። ትክክል ይሰማል ማለት ነው። ይሄ ምልክት ወይም እንደዚህ ካልኩኝ እና በቃ ታረቁ ምናምን ተባለ። ታረቁ ተባለ። ታረቅን። ባጠገቤ የሆነ ሱቅ አለ። ዱቄት ምናምን አውርደን እንሽጥ፣ ዱቄት እንሽጥ እና ብር አልኩት። እሺ ምናምን 100,000 ብር ነበረኝ። እሺ ምናምን ችግር የለም አልኩት። ከዛ በቤት ውስጥ ምናምን እሺን ምን እንዳልኩት ቤት ውስጥ የሆነ እቃ አገኘው። መጀመሪያ የመጣው ቀን ምናምን የሴቶች እቃ ምናምን ነበር፣ ሴት የምትጠቀምበት እቃ ምናምን ነበረ። ሰብስቦ ምናምን እያወጣ አየሁት። ሽማግሌም አይቷል የዛኔ። እኔ ግን አልተናገርኩም፣ ዝም አልኩ። እየሰማሽ ነው ሀቡዬ? አዎ ወይ ስለተደወለብሽ ነው ወተሽ ግቢ ማለት ልክሰስ ምናምን ብል ተከሳሽ ይሻላል እንጂ ከሳሽ ምናምን በጣም ወጪ ያለበት። ግን እኔ ዛሬ የኢትዮጵያ ሕዝብ ከሀገር ውስጥም ከሀገር ውጭም ያለ ለኔ ፍትህ ይስጠኝ። ባዶ እጄ ቀርቻለሁ። አቅሜ ተዳክሞኛል። አቅም የለኝም። ሴት ልጅ ነኝ። ከእህቶች የበለጠ የወንዶች ጉዳይ አሉ። ይሄን እነሱ ይፍረዱኝ። ሴት ልጅ እናት ናት፣ እህት ናት፣ ሁሉም ነገር ናት፣ ባለቤት ናት፣ ሁሉም ነገር ናት። ዛሬ እኔን ለሱ ሞኝ ስለሆንኩ ይሁን አይደለም ጥሩ ሚስት ልሁን፣ ጥሩ ባል ሁነኝ፣ እናት ሁነኝ፣ እናት የለኝም፣ ወንድም ሁነኝ፣ እህት ሁነኝ ብዬ ራሴን ኩላሊትሽ አውጥተሽ ስጪኝ ቢለን ኩላሊት ሰጠው ነበር። ግን እኔ አረብ ሀገር ያለው አንዳንዴ ትወቃሻለሽ፣ ወቀሳ ምናምን ይኖራል። ፉአድ እኔ እኮ ባንተ ይሰማኝ ነበር፣ ቅስሜ ይሰበር ነበር አልኩት። ለምን አለኝ። አስፋልት ላይ የሰው ልጅ ልፍት ትጠርጋለህ። እኔ የልጅ ተከሻነ ትላንትና ላንተ ምንም አልደበቅኩብህም። አግብቼ እንደፈታሁ ነግሬሃለሁ። ልጅ እንዳለኝ ነግሬሃለሁ። ለልጅ ምናምን ለልጅ አዝዛ ከረምላ ተወጣ አሰጣት። አንቺን ስለምጠላ ነበር ልጅሽ ምጠላት የነበረ አንቺ ምጠላ ናት። ግን አሉ አንዳንድ ጥሩ ወንድሞች አሉ የሰው ልጅ ከአስፋልት አንስቶ የሚያሳድጉ ማለት ነው። የኔ ልጅ እኮ ቢያቅ ኖሮ ሰራተኛ ብታገቢ ስንት ትከፍያለሽ? ልብስ ባጠብኩ ሰዓት
ልጅ ትይዝልኛለች። ሐኪም ቤት በየትኩ ሰዓት ከወንድሜ ሚስት ሆና ምናምን ልጅ ታዝል ነበረ። ቢያቅ ኖሮ የሰራተኛ የሚከፍለው ገንዘብ ለሷ ምናምን ባለው አቅል ፍቅር ቢሰጣት። የልጁ ተከሸናት፣ የልጁ እህት ናት። ዛሬ እንኳን የራስሽ እንደዚህ የሆነ ዝምድና ይኑርና ከአስፋልት ልጅ አንስተሽ ታሳድጊያለሽ። አላህ የሰጠው አላህ ቀልብ የሰጠው ስጥ ያለው ማለት ነው። ግን እኔ ዛሬ ለሱ ኩላሊት ያውጥተሽ ስጪ ቢባል የምሰጠው ሰው ነበረ። በጣም ወደው ነበረ። ሀቡዬ ከፈለሽ ናቂኝ። ከአረብ ሀገር ተነስቼ የመጣሁት ፍቅር ስላለኝ ነበረ። ግን ቤቴ ላይ ምናምን ሴት አግብቶ አሳደረ የተባለ ቀን ሚስት አገባ ቀን እሱን ጠላሁት። ራሴን እንደምጠላ አድርጎኛል። 10 ዓመት ማለት ቀላል አይደለም። አረብ ሀገር ታግያለሁ። ከአረብ ሀገር የበለጠ ሀገሬ ታግያለሁ። ሰው አይደክማትም ይለኝ ነበረ። ዛሬ ግን ደክሞኛል። ታውቂያለሽ እኔ አንዳንዴ አሁን እላለሁ እናቴ ምን አለ አንቺ ያገኘሽው መኝታ እኔም ባገኘው። እናቴ እንደተሰቃየው ብታቂ ኖሮ ፈተናው በዝቶብኛል። አንዴ ተነስተሽ ብነግርሽ ምናምን እኔ በአሁን ሰዓት ወላሂ ኖሬም አልኖርኩም የልጆቼን አልሆንኩም። የእናትነት ፍቅር አልሰጠኋቸውም፣ አልተንከባከብኳቸውም። ለነሱ ብዬ ነበረ ልጄ ቁርአን አትቀራም ነበረ። የሚያስፈልጋት ነገር አደርግላታለሁ ብዬ ነበረ። ግን አሁን በአሁን ሰዓት የልጄ ራሱ የራሴ ማልሆንኩ ሰው ነኝ ማለት ነው። ስለዚህ አቅም ሳጣ ምናምን ከጎኔ የሚጠይቀኝ ሰው ሳጣ እስኪ ለወገኖቼ ልናገር። እነሱ ይፍረዱኝ ብዬ ነው የወጣሁት ሀቡዬ። እና በእኔ የደረሰ በማንም አይድረስ። ያንሰኝ ነው የወጣሁት ሚዲያ። እሺ እኔ ራሴን ታግዬ ምናምን ከወደኩበት መነሳት እፈልጋለሁ። ራሴ መታገል እፈልጋለሁ። ግን በአሁን ሰዓት ምናምን ውስጤ ተነክቷል፣ ውስጤ ሰብሮታል። ለኔ ይሄ ነገር ይገባኛል ወይ? እናንተ ፍረዱኝ። ይሄ ነገር ኦኬ። ጥያቄ የኔ ሲቲናዬ ባለቤትሽ ሌላ ሴት ቤት ውስጥ ሲያስገባ አንቺን አባረረሽ? አንቺ የት ነው ያለሽው አሁን? ሲቲና ተመልሳ ስትመጣ ቪዲዮ አታብራ ወይ ኔትወርኳ በጣም ሞተ። እኔ አሁን ጭንቅላቴ ውስጥ ያለው ጥያቄዎችን ልጠይቃት። ግን ማለት ለዚህ ሁሉ ነገር ተጠያቂ ማን ነው? ማን ነው ጥፋተኛ? ምን ተማራችሁ? ማን ነው ጥፋተኛ? ማንም ሰው ካልፈቀዳችሁ ለተማታችሁ ላይ ወጣ ለትዳሬ ብዬ ገለመሌ አትበሉ። ኦቨር መስዋዕትነት አትክፈሉ ለማንም ሰው። ኦቨር መስዋዕትነት ከፈለች። እናት ስትሆን ሚስት አስፈለገው፣ እናት ሆነችበት። ወንድ ልጅ ደግሞ እናት አይፈልግም። እናት አለችው፣ ኦልሬዲ የወለደችው እናት አለች። ኖረችም ሞተችም እናት አለችው። እናት ናት እንደ እናት። ሚስት ደግሞ እንደ ሚስት ነው አክት ማድረግ ያለባት። ለምንድን ነው ሚስት ሆናችሁ እንደ እናት ኦቨር የምትንሰፈሰፉት? ምንድን ነው? ምን ጉድ ነው? ታይ ምን አገባኝ? አንቺ ተንሰፍሰፊ፣ አንቺ ለባልሽ ስገጂ፣ አሸርግጂ፣ ጠብር ግፍ በይ፣ እናት ሁኚ፣ ሀያት ሁኚ። ከዛ መጦ አውጥቶ ሲጥልሽ የዛኔ ትመጫለሽ። እኛ ጋር እንገናኛለን፣ ችግር የለም። ኦኬ በጣም ያሳዝናል። አሁን በህግ ሄዳለች ወይ የሚለውን ምን ማድረግ እንዳለብን ምን እንድናደርግላት እንደምትፈልግ እንጠይቃታለን። እንደዚህ ታማ ስንት ኦፕሬሽን እያላት አረብ ሀገር ከምትሄድ እዛው ቡና ጠጡን ቢሆን ልጅቷ ታታሪ ናት፣ ጎበዝ ናት። ያልሰራችው የስራ አይነት የለም። እንደሰማችኋት እግረኛ ሚዲያ ላይም ኢንተርቪዋን እንደሰማሁት እዚህ ጋርም እንደሰማ ነው ልጅቷ ታታሪ ናት።
ያልሰራችው የስራ አይነት የለም። ጎበዝ ናት፣ ትሰራለች፣ እንደ አህያ ትሰራለች።